ولقد أريناه آياتنا كلها فكذب وأبى الله تبارك وتعالى بموسات قلبوች ደስተኛ ይሆናሉ قلبوች ሰላም ይሆናሉ አላህን በመውሳት ቀልቦች ሰላም ይሆናሉ ማለት ነው መረጋጋት ያገኛሉ ማለት ነው ለዚህም አላህ ተባረከ ወተዓላ ዚክርን እንድናበዛ እሱን ማውሳት እንድናበዛ በብዙ ቦታዎች ላይ ያዘናል ማለት ነው ምክንያቱም በአላህና በባሪያው መካከል ያለ መገናኛ መስመር ስለሆነ ማለት ነው በአላህና በባሪያው መካከል ያለ መገናኛ መንገድ ስለሆነ ማለት ነው እንግዲህ ዚክር ሲባል ብዙ አይነት ዚክሮች አሉ በቁርአን የተጠቀሱ ነብያዊ በሆኑ ሐዲሶች የተጠቀሱ ብዙ የዚክር አይነቶች አሉ ማለት ነው مثلا اذكار الصباح والمساء اذكار الصباح هي التي يبدأ معها المسلم يومه اذكار الصباح سويو مسلم يهون አካል ቀኑን አላህን በማውሳት የሚጀምርበት የሆነ ነው አላህን በማውሳት የሚጀምርበት ነው وكذلك اذكار المساء አላህን በማውሳት ቀኑን የሚዘጋበት ወይንም የሚጨርስበት ነው ስለዚህ የሰው ልጅ በተለያዩ ነገራቶች በዱንያ ሽሩሮች ያኒ ነፍሱ ልትሞላ ትችላለች ሀም ገሙስ ልትገባ ትችላለች ነገር ግን በዚክር ቀልቡ ይረሳል በአላህ ላይ ያለው ተወኩል ይጨምራል ማለት ነው በዚህም የተነሳ የአላህ ተባረከ ወተዓላን ጥበቃ ያገኛል ማለት ነው አላህ ተባረከ ወተዓላ በቁርአን ላይ እንዳለን ወዛ ምን ይለናል واذكر ربك في نفسك تضرعا وخيفة ودون الجهر من القول بالغدو والأصال ولا تكن من الغافلين إن الله تبارك وتعالى كزنجوج أتهونوا الله تبارك وتعالى يعني تنانس كنها وسيل الله تبارك وتعالى ስለዚህ ዚክር የሰው ልጅ እጅግ በጣም የሚያስፈልጉት ከሆኑ ነገራቶች ውስጥ አንዱ ነው ማለት ነው አላህን በማውሳት ቀልቦች ይረጋጋሉ አላህን በማውሳት ሰኪና ይገኛል አላህን በማውሳት የቀልብ መረጋጋት የአላህን ውዴታ ወከذلك ሌሎችንም ጥቅሞችን ፈضሎችን እናገኛለን ማለት ነው ስለዚህ ዚክር ላይ ደዋም ልናደርግ ልንዘወትር ይገባል ማለት ነው ከዚክር ጥቅሞች ውስጥ አላህ ተባረከ ወተዓላን በማውሳት ውስጥ ብዙ ፈዋኢዶች ብዙ ጥቅሞች ነፍስ ላይ ትልቅ ተጽዕኖ የሚፈጥሩ ጥቅሞች እናገኛለን ማለት ነው በአላህን በማውሳት በዚክር ወንጀሎች ይማራሉ አንድ ሰው ዚክር ባበዛ ቁጥር አላህ ተባረከ ወተዓላ ወንጀሉን እንደሚምረው በተከበረው አንቀጹ ሲገልጽ ምን ይላል والذاكرين الله كثيرا والذاكرات أعد الله لهم مغفرة وأجرا عظيما إلى الله نزا اللهم ببزو يمياوسو وندوچنا ሴቶች الله تبارك وتعالى ለነሱ እዝነትን ያኒ መሃርታን እና ትልቅ የሆነ አጅርን አዘጋጅቶላቸዋል ይናል አላህን በማውሳት ወንጀሎች ይማራሉ አስተግፊሩላህ 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 العظيم واتوب اليه ይሄንን በመነል ሰዓት አላህ ወንጀላችንን ይምረናል ማለት ነው አላህም እንደነገረን አዕድ አላህ ለሁም ለነሱ አዘጋጅቶላቸዋል ይላል ተዘጋጅቶላቸዋል ምንድን መግፊረተ ማርታ ተዘጋጅቶላቸዋል ወአጅረን عظيما ትልቅ የሆነ ምንዳም
ተዘጋጅቶላቸዋል ማለት ነው። ስለዚህ እኛ ደግሞ ወንጀላችን እጅግ በጣም የበዛ ከመሆኑ የተነሳ እጅግ ዚክሮችን ልናበዛ ይገባል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያለፈውም የሚመጣውም ወንጀል የተማረላቸው ሆነው ሳለ በቀን 100 ጊዜ ወደ አላህ ይመለሱ ነበር። ዚክር ኢስቲግፋር ያደርጉ ነበር። ስለዚህ እኛ ደግሞ ያለፈውም የወደፊቱም ወንጀላችን መማሩ እርግጠኛ ያልሆነ ሰዎች የማናውቅ ሰዎች ምን ያክል ዚክር ብናደርግ አላህ ወንጀላችን ይቅር ይላል የሚለውን ማሰብ መቻል አለብን። ዚክር ከኛ ሊለየን አይገባም ማለት ነው። በዚክር አማካኝነት ልክ ሶደቃ የሰጠ የሆነ አካል የሚያገኘውን አጅር በዚክር ይገኛል ማለት ነው። ከዚክር ጥቅሞች ውስጥ አንድ ሰው ሶደቃ ሰጥቶ የሚያገኘውን አጅር ያክል ዚክር የሚያደርግ ሰው ያንን አጅር ያገኛል ማለት ነው። አቢ ዘር አልጊፋሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ ምን ይላሉ? أن ناسا من أصحاب رسول الله صلى الله عليه وسلم قالوا للنبي صلى الله عليه وسلم ሰዎች መጡና ወደ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ያ ረሱላህ አንተ ያላህ መልእክተኛ ሆይ ذهبوا أهل الدثر بالأجر አሏቸው يصلون كما نصلي ويصومون كما نصوم ويتصدقون بفضل أموالهم قال أوليس قد جعل الله لكم ما تصدقون على النبي صلى الله عليه وسلم የገንዘብ ባለቤቶች እኮ በአጅር ቀድመውን ሄዱ ጥለውን ሄዱ ይላሉ። የገንዘብ ባለቤቶች እኛን ቀደሙን። እንደምንሰግደው ይሰግዳሉ፣ እንደምንጾመው ይጾማሉ። ነገር ግን ወይተሰደቁነ ቢፈድሊ አምዋሊሂም አላህ ተባረከ ወተዓላ በሰጣቸው ትርፍ ገንዘባቸው ሶደቃን ይሰድቃሉ። እኛ ደግሞ ሶደቃ የምንሰድቅበት የለንምና እነሱ በዚህ በለጡን ምን ይሻለናል ብለው ለነብዩ ሰለላሁ ዐለይሂ ወሰለም ጥያቄ ያቀረቡ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? አለይሰ ቀድ ጀዐለ አላሁ ለኩም ማ ተሰደቁን አላህ ለእናንተ ሰደቃ የምታደርጉበትን አላደረገላችሁም እንዴ አሏቸው። እንደነሱ ሰደቃ የምትሰጡበትን አላደረገላችሁም እንዴ አሏቸው። ኢነ ለኩም ቢኩሊ ተስቢሐቲን ሰደቃ ለእናንተም እኮ በእያንዳንዷ ተስቢሐችሁ በእያንዳንዷ ሱብሃንአላህ በምትሏት ሰደቃ ነው አሉ። ወኩሉ ተክቢረቲን ሰደቃ በእያንዳንዱ አላሁ አክበር ውስጥ ሰደቃ ነው አሏቸው። ወኩሉ ተሕሚድን ሰደቃ ወኩሉ ተህሊልን ሰደቃ በእያንዳንዱ አልሐምዱሊላህ በእያንዳንዱ ላኢላሃ ኢላላህ ሰደቃ አላሏቸው። ወአምሪ ቢልማዕሩፍ ሰደቃ በመልካም ማዘዝ ሰደቃ ነው አሏቸው። ወነህዩ ዐኒል ሙንከር ሰደቀቱን ከመጥፎ ነገር መከልከል ሰደቃ ነው አሏቸው። ወፊ ቡድዕ አሐዱኩም ሰደቃ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ገንዘብ ያላቸው ሰዎች ሰደቃ ሲያበዙ እኛም ደግሞ በዚክር የነሱን አጅር ማግኘት እንደምንችል በዚህ ሐዲስ ይነግሩናል ማለት ነው። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር በማለት የሰዳቂዎችን አጅር ማግኘት እንችላለን ማለት ነው። እንግዲህ ንያችንን አስተካክለን የምንል ከሆነ ማለት ነው። ንያችንን አስተካክለን የምንል ከሆነ የሰደቃ የሚሰጡ ሰዎችን አጅር ማግኘት እንችላለን ማለት ነው። ሌላኛው ከዚክር ጥቅም ውስጥ አንድ ባሪያን በጀነት ያበስራል። በዚክር አማካኝነት ያኒ ጀነት በመግባት ብስራት አለ በአላህ ፍቃድ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው ወደ ሚዕራጅ በወጡበት ጊዜ ኢብራሂም አለይሂ ሰላምን አገኟቸውና ከዛ ኢብራሂም አለይሂ ሰላም ምን አሏቸው? ለኡመቶችህ ሰላምታዬን አድርስልኝ ካሏቸው በኋላ ንገራቸው ጀነት እኮ አሏቸው የጀነት
ያኒ غراسها አትክልቶቿ ወይም ህንጻዎቿ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እንደሆነ ንገራቸው ለኡመት ንገርልኝ ብለው ነብዩላህ ኢብራሂም አለይሂ ሰላም ምን አደረጉ ማለት ነው ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው ማለት ነው ስለዚህ የጀነት አትክልቶች እነዚህ ከሆኑ የጀነት ሽልማቶች ውስጥ ጀነት የሚያስገቡ ነገር ግን እጅግ በጣም ቀላል የሆኑ ዚክሮች ናቸው ማለት ነው ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ንያውን አስተካክሎ ላላቸው አካል እጅግ በጣም ትልቅን አጅር የሚያስገኙ በውስጣቸው ትልቅን አጅር አካተው የያዙ አስካሮች ናቸው ማለት ነው ሁላችንም ልንዘነጋቸው አይገባም ማለት ነው በተለይ በዚህ በተከበረው فبذكر الله تعالى الله تبارك وتعالى بماستاوس يعني كملكام سراዎች ይቆጠራል الله ዘንድ الله ማስታወስ يعتبر الذكر خير الأعمال عند الله تعالى الله ዘንድ መልካም ስራ ተብሎ ይቆጠራል الله መልእክተኛ صلى الله عليه وسلم ምን አሉ ألا أخبركم بخير أعمالكم አልነግራችሁም እንዴ አሉ على أواج أخبركم بخير أعمالكم መልካም ስራችሁን አልነግራችሁም እንዴ አሉ በጣም መልካም ስራ ብሎ ማለት ምን ማለት እንደሆነ አልነግራችሁም እንዴ አሉ وأزكها عند ملككم ጌታችሁም ዘንድ ጥርት ያለ ስራ ምን ማለት እንደሆነ አልነግራችሁም እንዴ አሉ وأرفعيها في درجاتكم ደረጃችሁንም ከፍ የሚያደርግ መልካም ስራ ምን እንደሆነ አልነግራችሁም እንዴ አሉ وخير لكم من إنفاق الذهب والفضة ለእናንተ ብር እንደዚሁም ወርቅ ከመስጠት በላይ በላጭ የሆነ መልካም ስራን አልነግራችሁም እንዴ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም وخير لكم አሉ ደግሞ من أن تلقوا عدوكم فتضربوا أعناقكم ويضربون أعناقكم ጥላቶቻችሁ ጋር ተገናኝታችሁ አንገታቸውን በሰይፍ ቆርጣችሁ ከመጣል እነሱም ያንንተን አንገት ከመቁረጥ خير የሆነ የበለጠን መልካም ስራ አልነግራችሁም እንዴ አሉ ሱብሃንአላህ ጌታችን ዘንድ እጅግ በጣም የሚያጠራን የሚያወድሰን የሆነ ደረጃችንን ከፍ የሚያደርግ የሆነ ስራ ብርና ወርቅ ከመስጠት በላይ የሚበልጥ ስራ ጥላት ጋር ተገናኝቶ የጥላቶችን አንገት ከመቁረጥ በላይ በላጭ የሆነ ስራ አልነግራችሁም እንዴ አሉ بخير اعمالكم ያሉት እንግዲህ በላጭ የሆነ ስራ አልነግራችሁም እንዴ አሉ በላ ያ ረሱላህ እንዴት አይንገሩና ሱሐቦች እንግዲህ ይሄን የመሰለማ ይሄን ሁላ በአንድ ጊዜ የሚያጥፍ መልካም ስራ ከተገኘማ አረ ይንገሩኝ የአላህ መልእክተኛ ሆይ ይሏቸዋል ሱሐቦች قال يا الله መልእክተኛ አሉ እጥር ምጥን ባለች ቃል ذكر الله اللهم ማውሳት አሉ ነብዩ ሰለላሁ ዐለይሂ ወሰለም ከነዚህ ሁላ መልካም ስራዎች ሱብሃንአላህ ብር መሰደቅ ወርቅ መሰደቅ ጥላቶችን ተገናኝቶ አንገታቸውን መቁረጥ አጂብ ምን ያክል ከባድ ኸይር ስራ ነው በጣም ትልቅ ስራ እኮ ነው በጣም ትልቅ መልካም ስራ ነው ከነዚህ ሁላ ግን የሚበልጠው ስራ አሉ ምንድነው አሉ ዚክሩላህ አላህን ማውሳት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህን ማውሳት ነው አሉ ያኒ ያው ደረጃው ልክ እንደዚህ ነው ማለት ከዚህ በላይ ደረጃ አለው አላህን ማውሳት ስለዚህ በጥሩ ንያችንን አስተካክለን አላሁ ተባረከ ወተዓላ ልናወሳ ልንዘክር ይገባል ማለት ነው ከዚክር ልንዘናጋ ይገባል ዚክር ተመልከቱ ምን ያክል ደረጃ እንዳለው ስንቶቻችንን ከዚክር የተዘናጋ ነው ዚክር ጊዜ አይፈልግም ዚክር ቦታ አይፈልግም ዚክር አቅም አይፈልግም ዚክር ምንም የሚጠይቀው ነገር የለም سبحان الله والحمد لله ولا اله الا الله الله اكبر وفي اي ساعه وفي اي مكان የትኛውም ቦታ ላይ በየትኛውም ሰዓት መኪና ላይ እየሄድን መንገድ ላይ እየሄድን ስራ እየሰራን በቃ የትኛውም ቦታ ላይ ሆነ hatta في مكان القذى የቆሻሻ ቦታዎች ሲቀሩ የቆሻሻ ቦታዎች ሲቀሩ ሽንት ቤት ሲቀር እዛ ቦታ ላይ ዚክር ተከልክለናል ከዛ ውጭ ግን የትኛውም ቦታ ላይ አላህን ማውሳት እጅግ በጣም ቀላል ምን አቅም የማይጠይቅ ጉልበት የማይጠይቅ ገንዘብ የማይጠይቅ
ነገር ግን አጅሩ ደግሞ እጅግ በጣም እጥፍ ድርብ የሆነ ዚክር ነው ማለት ነው። ስለዚህ ልንዘናጋ ይገባል። فبذكر الله تعالى تحيا القلوب አላህን በማውሳት ቀልቦች ሕያው ይሆናሉ። አላህን በማውሳት ቀልቦች ሕያው ይሆናሉ። ቀልባችን ሕያው እንዲሆን አንፈልግም እንዴ? ቀልባችን ይሞት እንዲሆን ነው እንዴ የምንፈልገው? ቀልባችን ሕያው እንዲሆን የምንፈልግ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ምን አሉ? مثل الذي አሉ يذكر ربه والذي لا يذكر ربه مثل الحي والميت የዛ ምሳሌው አሉ አላህን የማያወሳና አላህን የሚያወሳ ሰው የሚዘክር ሰው ምሳሌው እንደ ሞተና በህይወት እንዳለ ሰው ነው ምሳሌው አሉ። مثل الحي والميت እንደ ሞተና በህይወት እንዳለ ሰው ነው ምሳሌው። አላህን የሚያወሳና የማያወሳ ሰው አላህን የምናወሳ ከሆነ አልহামዱሊላህ በህያዎች ምሳሌ ነው። ቀልባችን ህያው ነው። አላህን የማናወሳ ከሆነ ደግሞ የኛ ምሳሌ مثل الميت የሞተ ሰው ምሳሌ ነው። ሱብሃንአላህ ምን ያክል ደረጃው ከባድ መሆኑ ነው እንግዲህ በዚህ መልኩ የተገለጸው። ስለዚህ ዚክር ላይ ልንዘናጋ አይገባም። ዚክር ላይ ልንጠነክር ይገባል። ወደ ኋላ አንገባም። فبذكر الله تعالى تنقي القلوب አላህን በማውሳት ቀልቦች ይነቃሉ፣ ቀልቦች ያበራሉ። አቡ ደርዳ ረዲየላሁ ዐንሁ ይላሉ ስለዚህ አስመልክተው لكل شيء جلاء አሉ ለእያንዳንዱ ነገር የሆነም መግፈፍ ያለው አሉ يعني መገለጫ ነው የሚገለጥ ነገር አለው አሉ وإن جلاء القلوب ذكر الله عز وجل ቀልብን ግን ያላት ቆሻሻዋን يعني የሚገፍላት የሚያነሳላት አላህን ማውሳት ነው ይላሉ አቡ ደርዳ ረዲየላሁ ዐንሁ። ስለዚህ ዚክር በጣም ብዙ ፋይዳዎች ብዙ ጥቅሞች አሉት። ከዚህም ውጭ በጣም ብዙ አሉ። ሰዓት ላለመጋፋት ስል አጠር አደርገዋለሁ እንጂ በዚክር አማካኝነት እጅግ በጣም ትልቅ ደረጃ እጅግ በጣም ትልቅ አጅር ያስገኛል ዚክር። ስለዚህ ልንዘናጋ አይገባም። አስካረ ሶባህ ወልመሳ አስካር ነው አለ አስካር ከሶላት በኋላ የሚደረግ አስካር አለ። በጣም ብዙ ቦታዎች ላይ የሚደረጉ አስካር አለ። በየመንገዱ የምናደርገው አስካር አለ። ትርፍ ዚክሮች አሉ። ራሳቸውን ደግሞ ፈድላ ያላቸው የተነገሩ ዚክሮች አሉ ማለት ነው። በዚህ ወቅት ይሄን ዚክር ያለ ከነ አጅራቸው ከነ ምንዳቸው ይሄን ያህል ዚክር ይሄንን ዚክር ይሄን ያህል ያለ ይሄን ያህል አጅር ያገኛል፣ ይሄን ያህል ይሄን ዚክር ያለ ይሄን ያህል አጅር ያገኛል እየተባለ ብዙ ቦታ ላይ የተነገርንባቸው ደረጃ ያላቸው ዚክሮች አሉ። እነዛም ላይ ትኩረት ልናደርግ ይገባል። እስኪ አሁን ደግሞ ትንሽ እስኪ ስለ ዚክር ፈድል ስለ ዚክር ትሩፋቶች ልንገራችሁ። እንግዲህ ከዚክር ትሩፋቶች ፈድሎች ውስጥ አንደኛው አልአዝካር ዚክር አሐቡ الكلام الى الله አላህ ዘንድ እጅግ በጣም የተወደደ ንግግር ብሎ ማለት ዚክር ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አሐቡ الكلام الى الله 40 አሉ። አላህ ዘንድ እጅግ በጣም ተወዳጅ የሆነው ንግግር 4 ናቸው አሉ። አላህ ዘንድ አሐቡ الكلام የተወዳጅ የሆኑ ንግግሮች ሱብሃንአላህ والحمد لله ولا إله إلا الله والله أكبر لا يضرك بأيهن بدأت بفلك وبتجمر أي قدها مال لا إله إلا الله سبحان الله والحمد لله الله أكبر بلا جمركم الله أكبر سبحان الله والحمد لله لا إله إلا الله بلا جمركم أي قدها نقرق النزعارات قالاتوش النزعارات نقروش الله زين اجيك بتأم يتوددون أشعار النبي صلى الله عليه وسلم هذا من فضل الذكر ከዚክር ተረፋቶች ውስጥ ይሄ ነው አንዱ። አላህ ዘንድ እጅግ ተወዳጅ የሆኑ ቃላቶችን ደጋግመን ማለት ምን ያክል ደረጃ አለው። ስለዚህ ልንዘናጋ አይገባም። በዚክር አማካኝነት አንድ ባሪያ ወደ አላህ ይመለሳል፣ ወደ አላህ ተውበት ያደርጋል ከሰራው ከወንጀል ማለት ነው። አስተግፊሩላህ 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 ብሎ ዚክር በማድረጉ ምክንያት ምን ያደርጋል ማለት ነው? ያኔ ወደ ጌታው እየተመለሰ ነው፣ ተውበት እያደረገ ነው ማለት ነው።
هذا من فضل الذكر ومن فضل الذكر طرد الشيطان وإبعاده ذكر سنادرك شيطان نبرر كن اندرك نادرقواله فالشيطان لا يتقرب ممن اعتاد على الذكر ممن اعتاد على الذكر ذكر لا يتطادن سو شيطان አይቀርበው በጭራሽ ሊቀርበው አይችልም ولا يقدر عليه በሱም ላይ አይችልም እሱን መወስወስ አይችልም እሱን መጉዳት አይችልም እሱ ላይ ወጥቶ ሌላ ዓላማውን መፈጸም አይችልም ማለት ስንቶቻችን ነን በሸይጣን እየተጫወተብን ሰይጣን እየተጫወተብን ያለን ስንቶቻችን ነን ዚክር ባለማለታችን የጧት የማታ ዚክሮችን ባለማለታችን ዚክር ላይ በመዘናጋታችን የተነሳ ስንቶቻችን ነን በቡዳ በጅን በሲህር በአይን በወስዋስ በሸይጣን የምንሰቃየው ስንቶቻችን ነን ይሄንን እንግዲህ ራሳችሁን ፈትሹ ዚክር ግን ሰይጣኖችን ከኛ እንዲርቁ ከሚያደርጋቸው አንዱ ነው ማለት ነው ዚክር ሰበቡ للنجات من نار جهنم ከጀሃነም እሳት ነፃ መውጫ ሰበብ ነው ወድኹል الجنة ለጀነት መግቢያ ደግሞ ሰበብ ነው ከጀሃነም እሳት ነፃ መውጫ ሰበብ ነው ጀነት መግቢያ ሰበብ ነው አላህ ተባረከ ወተዓላ በዚህ እንደተናገረው ማለት ذكر زيادة محبة العبد لله عز وجل وزيادة إيمانه وإقباله على فعل الطاعة بذكر مكنيات عند بارع يا الله نودته ያገኛል ኢማኑ ይጨምራል በመልካም ስራ ላይ ያለው አላህን በመታዘዝ ላይ ያለው ፍላጎት እጅግ በጣም የተነከረ ይሆናል ተቀባይነቱም እጅው አቅረብ ይሆናል ማለት ነው ስለዚህ በዚክር ምክንያት መልካም ስራዎችን ለመስራት ምን ያደርገናል ማለት ነው ያነሳሳናል ይገፋፋናል ማለት ነው አላህ ያዘዘንን ፈርድ ግዴታ የሆኑብን ነገራቶች ሶሒህ በሆነ ትክክል በሆነ መልኩ እንድንሰራ ያደርገናል ማለት ነው በዚክር አማካኝነት ሰውየው ምን ያደርጋል ከዱንያ መጥፎ ነገራቶች ከዱንያ ሙሲባዎች ይጠበቃል ማለት ነው حفظ المسلم من شرور الدنيا ومصائبها وإعانته على أعمال الخير እንግዲህ በዚክር አማካኝነት ከዱንያ መሳይቦች ከዱንያ ችግሮች ራሱን ይጠብቃል ማለት እንደዚሁም ደግሞ ለስራው ማለት ነው ለስራው ማገዝ ይሆነዋል ማለት አቅም ይሰቀው ይሆነዋል ሱብሃንአላህ እህቶች ልብ ብላችሁ አዳምጡ ግን ስራ የሚከብዳችሁ ስራ የሚደክማችሁ ራሳችሁ እጅግ በጣም እየደከማችሁ ተቸገራችሁ እጅግ በጣም በስራ ምክንያት የተሰላቻችሁ እህቶች አዳምጡ ፋጢማ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣችና ሸክዋ አቀረበች ስሞት አቀረበች ምን ብላ የቤት ስራ አልቻልኩም እጅግ በጣም በዛብኝ ስለዚህ ኻዳም ፈልጋለሁኝና የሚያግዘኝ ኻዳም ፈልጋለሁኝ አልቻልኩትም የቤቱን ስራ ብላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ስሞት አልታቀርብ መጣች ተመልከቱ የምርጥ አባት መልስ አዳምጡ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም መከሯት ምን አሏት ይሄንን ሁላ ታዳ የሚያግዝሽ ነገር አልነግርሽም ወይ ሰራተኛ እንዳትፈልግ የሚያደርግሽን ወደ ሰራተኛ የማያስፈልግ የሆነ ነገር አልነግርሽም ወይ አሏት ወይም ከሰራተኛ የተሻለ ነገር አልነግርሽም ወይ አሏት እንዴ ከሰራተኛ የተሻለ ነገር ማካል ንገሩኝ አለቻቸው አንተ ሰብሂላህ አላህ ልታወሽ ነው አሏት 33 ጊዜ ሱብሃንአላህ ለቲ 33 ጊዜ ሱብሃንአላህ ለቲ ነው አሏት وانت احمدي عز وجل الله ልታመሰግኝ ነው 33 ጊዜ እንደዚሁም ደግሞ አላሁ አክበር ለቲ ነው አላህ ልታለቂ ነው 33 ጊዜ አሏት ማለት عندما تأخذي مأواها للنوم وسيعينها الله عز وجل على أعمالها إن بمتتني ጊዜ ይሄንን ብለሽ ከተኛሽ ይሄንን ይዘሽ ከተኛሽ አላህ ተባረከ ወተዓላ በስራሽ ላይ ያግዝሻል ብለው ነብዩ ሰለላሁ ዐለይሂ ወሰለም በስራው ላይ እንደሚያግዛት አስተማሯት ማለት ነው
ሱብሃንአላህ ይሄ ንግግር አይደለም ነብዩ ሰለላሁ ዐለይሂ ወሰለም ናቸው ያሉት ወማ ينطق عن الهوى انه الا وحي يوحى ካንደበታቸው የማይናገሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስራ ሲከብዳችሁ ዚክር አድርጉ አሉ ስራ ሲከብዳችሁ ምን አድርጉ አሉ ዚክር አድርጉ 33 ጊዜ አላሁ አክበር 33 ጊዜ ላኢላሃ አልহামዱሊላህ 33 ጊዜ ሱብሃንአላህ ብላችሁ ስትተኙ ብላችሁ ተኙ ታዲያ በእኽላስ ወየቂን መሆን መቻል አለበት እርግጠኛ ሆናችሁ አላህ ይሄንን ብላችሁ ከተኛችሁ እንደሚያገዛችሁ እርግጠኛ ሆናችሁ ጥርት አድርጋችሁ ለአላህ ብቻ ብላችሁ በተደብር በኹሹዕ ካላችኋቸው እነዚህን ዚክሮች والله ሐቅ ነው የመልእክተኛ ሰለላሁ ዐለይሂ ወሰለም ንግግር አላህ ያግዛችኋል ሞክሩት እንግዲህ በዚክር አማካኝነት ጭንቀት ሐሳብ የሚባለው ነገር ይወገዳል በዱንያ ችግሮች የሚያጋጥመን የሆኑ ሙሽኪላዎች ሀመገሞች በዚክር አማካኝነት ይወገዳሉ አንድ ሰው ዚክር ላይ የሚዘወትር ከሆነ አላህ ተባረከ ወተዓላ ልቡን ያሰፋለታል ደስታን ያመጣለታል በልቡ ላይ ደስተኛ እንዲሆን ያደርገዋል ማለት ነው ከሚፈራው ሸር ነገር ይጠብቀዋል بسبب الذكر ማለት ነው وكذلك زيادة قوة البدن والقلب የሰውነት ቅዋ ኃይል በዚክር አማካኝነት ይጨምራል እንደዚሁም የቀልባችንም ኃይል ይጨምራል ማለት ነው ሱብሃንአላህ በዚክር አማካኝነት ቀውይ እንሆናለን ጠንካራ እንሆናለን ማለት ነው አጂብ ብረት መመጓት አይደለም ሩጫ በመሮጥ ስፖርት በመስራት አይደለም ቀውይ የሚኮነው ዚክር በመስራት ናም ብረት የገፋ ሰው ሰውነቱ ጠንካራ ሊሆን ይችላል ቀልቡ ግን ጠንካራ ሊሆን አይችልም ቀልቡ ይሞታል በዚክር ግን ሰውነታችንም ጠንካራ ይሆናል ቀልባችንም ጠንካራ ይሆናል ማለት ነው በዚክር አማካኝነት እጅግ በጣም ወፍራም የሆነ ሲሳይ አላህ ይወፍቀናል ከአላህ ዘንድ እናገኛለን ሱብሃንአላህ በእስትግፋር አማካኝነት ሪዝቅ ወደኛ ይመጣል ማለት ነው ሐቂቃ ፈድሉ ዚክር ተጠቅሶ አያልቅም ግን ሰዓት ስለሌለ ፕሮግራሙን ሰዓት እንዳልሻማ ከ30 ደቂቃ በላይ መሄድ ስለሌለብኝ በዛው አሳጥረዋለሁ ፈድሉ ዚክር እስካሁን የጠቀስናቸውን አላህ የምንተገብርባቸው ያድርገን ከነዛም ውስጥ እስኪ የዚክር አይነቶችን ደግሞ የተወሰነ ላስታውሳችሁ አንዋኡል አዝካር የዚክር አይነቶች ان انواع ذكر الله تعالى كثيرة ومتنوعة الله تبارك وتعالى ማውሳት የሚባለው ነገር እጅግ በጣም ሰፊና እጅግ በጣም ብዙ ነው ቁርአን መቅራት ዚክር ተብሎ ይቆጠራል የጧት የማታ አዝካር ማለት ዚክር ተብሎ ይቆጠራል በእነዚህም ላይ ብቻ ያጠራ አይደለም ወደ አላህ የሚያቃርቡ የሆኑ ስራዎችን ተናንሰን መፈጸማችን ዱዓ ማድረጋችን መልካም ስራ መስራታችን የአላህ ተባረከ ወተዓላን ተፈጥሮ እያየን ተፈኩር ማድረጋችን ይሄ ሁሉ ዚክር ተብሎ ይጠራል وكذلك الامر بالمعروف والنهي عن المنكر هو احد من انواع الذكر በመልካም ማዘዝ ከመጥፎ መከልከል አንዱ የዚክር አይነት ነው وحضور مجالس العلم የዕልም ቦታዎችን መሳተፍ አንዱ ከዚክር የሚቆጠር ነው والبحث في العلوم الشرعيه እንደዚሁም ደግሞ ሸሪዓዊ የሆኑ ዕውቀቶችን ጥናት ማድረግ በህስ ማድረግ ሙጣላዓ ማድረግ ሙራጃ ማድረግ ከዚክር የሚቆጠር ነው እያንዳንዱ ነገር ወደ አላህ የሚያቃርብ የሆነ ተግባር ዚክር ተብሎ ይጠራል እያንዳንዱ ወደ አላህ የሚያቃርብ የሆነ ተግባር በሙሉ ዚክር ተብሎ ይጠራል ማለት ነው ስለዚህ ዚክር ላይ ልንበራታ ይገባል ዚክር ቀደም እንደጠቀስኳችሁ ጊዜ አይጠይቅም ሰዓት አይጠይቅም ገንዘብ አይጠይቅም ጉልበት አይጠይቅም አንቺ ስራሽን እየሰራሽ ወጥሽን እየሰራሽ እቃሽን እያጠብሽ ሱብሃንአላህ ወልሐምዱሊላህ አንቺ 20 ምናምን ብርጭቆ ታጥቢያለሽ በእያንዳንዱ ብርጭቆ ግን አንድ ዚክር ብትይ አንዱን ብርጭቆ ታጥቢ አንድ ዚክር ብትይ ምን ያክል ነው አጅር የምታገኙ በየቀኑ ይስደጋገኙ ማለት ነው አንድ ወጥ ለመስራት ቢያንስ ከ20 ከ30 በላይ ታማስያለሽ
በእያንዳንዱ በምታማስሪ ሰዓት ዚክር ብታደርጊ ሽንኩርት ተከትፊ ዚክር እያደረሽ ብታዘከትፊ ምግቡን በረካ ይኖረዋል። ወላሂ ምግቡን በረካ ይኖረዋል። ተብሊጎች የሚሉት አንድ ነገር አለ። ምግብ ሲሰሩ ምናምን ምን ይላሉ መሰላችሁ? ዚክር እያደረክ ስራው ይላሉ። በረካ ይኖረዋል። ይሄንን የበላውንም ደግሞ አላህ ሂዳያ እንዲሰጠው እያልክ ስራ ይላሉ ማለት ነው። እኔ እነሱ ትክክለኛ ናቸው እያልኩ ሳይሆን ቢንየት ሷሊሃ እንደዚህ ያደረግ ብንሰራ የሚወደስ ተግባር ስለሆነ ማለት ነው። እነሱ በመልካም እያወሳው እንዳልሆነ ልትገነዘቡ ይገባል። ስለዚህ ዚክር ላይ እጅግ በጣም ልንጠነክር ይገባል። ዚክር ምንም የሚያስቸግር ነገር የለም። ምንም የሚፈልገው ነገር የለም ከኛ። ዚክር በማድረጋችን ግን ወላሂ እጅግ በጣም ብዙ አጅሮችን እጅግ በጣም ብዙ ምንዳዎችን እንደምናገኝ ይሄው እስካሁን ስንዘረዝር ቆይተናል ማለት ነው። ወላሂ እጅግ በጣም ብዙ ናቸው ያልተዘረዘሩ እጅግ በጣም የሚያስገርሙ እንደዚህም አለ እንደ የሚያስብሉ እጅግ በጣም ብዙ ፈድሎች ብዙ ፈዋኢዶች አሉት ዚክር ማለት ነው። ስለዚህ ዚክር ላይ ልንበራታ ይገባል፣ ልንዘናጋ አይገባም። አላህ ተባረከ ወተዓላን በጧትም በማታም እሱን ከሚዘክሩት ለአላህ ብለው ከሚሰሩት ለአላህ ብለው ከሚናገሩት በኢኽላስ በጥሩ ንያ ከሚሰሩት ባሮቹ አላህ ያድርገን። هذا والله أعلم. نقتفي بهذا القدر. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. فإن أصبت من الله وإن أخطأت من نفسي والشيطان ومن قلة العلم فالله ورسوله بريئان. السلام عليكم ورحمة الله وبركاته.